ኦሪት ዘዳግም ምዕራፍ 34 የሙሴ መሞትና መቀበር። ሙሴም ከሞዓብ ሜዳ በኢያሪኮ ፊት ለፊት ወዳለው ወደ ናባው ተራራ ወደ ፈስጋ ራስ ወጣ። እግዚአብሔርም እስከ ዳን ድረስ ያለውን የገለዓድን ምድር አሳየው። የንፍታሌንም ምድር ሁሉ፣ የምናሴንም ምድር ሁሉ፣ እስከ ምዕራብም ባሕር ድረስ ያለውን የይሁዳን ምድር ሁሉ፣ ምድረ በዳውን፣ ኢያሪኮን ዙሪያ፣ እስከ ሴር ዙሪያ ያለውን የፊንቆንን ከተማም አሳየው። እግዚአብሔርም ሙሴን ለዘርህ እሰጣታለሁ ብዬ ለአብርሃምና ለይስሐቅ ለያዕቆብ የማልኩላቸው ምድር ይህች ናት። እነሆ በዓይንህ እንድታያት አደረግኩ፣ ነገር ግን ወደዚያች አትገባም አለው። የእግዚአብሔር አገልጋይ ሙሴ እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ። በቤቱ ፌጎርም አቅራቢያ በናባው ምድር ቀበሩት። እስከ ዛሬም ድረስ መቃብሩን ማንም የሚያውቅ የለም። ሙሴም በሞተ ጊዜ ዕድሜው 120 ዓመት ነበረው። ዓይኖቹም አልፈዘዙም፣ ጉልበቱም አልደከመም ነበር። የእስራኤልም ልጆች በዮርዳኖስ በኢያሪኮ አቅራቢያ በሞዓብ ሜዳ 30 ቀን ለሙሴ አለቀሱለት። ለሙሴም ያለቀሱለት የልቅሶ ወራት ተፈጸመ። ሙሴም ልጆቹን ስለ ጫነበት የነዌ ልጅ ኢያሱ የጥበብን መንፈስ ተሞላ። የእስራኤልም ልጆች ታዘዙለት። እግዚአብሔርም ሙሴን እንዳዘዘው አደረገ። እግዚአብሔር ፊት ለፊት እንደተናገረው እንደ ሙሴ ያለ ነቢይ ከዚያ ወዲህ በእስራኤል ዘንድ አልተነሳም። በግብፅ ምድር በፈርዖን በሹሞች ሁሉ ላይ በምድሪቱም ላይ ሁሉ ላይ ምልክትንና ድንቅን ያደርግ ዘንድ እግዚአብሔር እንደላከው ያለ በእስራኤል ሁሉ ፊት በታላቅ ተአምር ሁሉና በጸናች እጅ በተዘረጋችም ክንድ ሁሉ እንዳደረገው እንደ ሙሴ ያለ ነቢይ አልተነሳም።